በእግሬን ሄድኩት ሲኤምሲ ድረስ እያለቀስኩኝ። እንግዲህ 5-6 ዓመት የቆየ ታሪክ ነው ዛሬ ለመጀመሪያ ጊዜ የምታወራው። ድጋሚ ለሶስተኛ ጊዜ ቀረጽ ነውና ወደ ሲኒማ ወጣ። አንተ አምባሳደር የሆንክበት ቢዝነስ አለ። አይምሮም ተስፋ ቆርጦ ፊዚካልም ይደክማል። እኔ ግን እንደዛ ነበር። ኢንዱስትሪው ላይ ሴት ተዋንያን በቀላሉ ይሳካላቸዋል ብሎ ያምናል ብዙ ፊልም ሰሪ። ወንዶቹን ይበላል ሴቶቹን ያበላል የሚል ቃል እስከ መጠቀም ተደርሶ ተናድጄ ከዛ ራሴ መስራት እንዳለብኝ ሰዓት ብር አጠራቅም። ፎቶና ጨዋታ። ጤና ይስጥልን ተመልካቾች፣ እንደምን አላችሁልን? ነሆ ፎቶና ጨዋታ የተሰኘው ፕሮግራማችን የዛሬው ተጀምሯል። እንደምትመለከቱት የዛሬ እንግዳይ በመሆን አብሮን ቆይታ የሚያደርገው የምንወደው የምናከብረው ተወዳጁ ተዋናይ ኤርሚያስ ታደሰ ዛሬ አብሮን ቆይታ ያደርጋል ማለት ነው። ኤርሚ እንኳን ደህና መጣ። እንኳን ደህና ቆይሽ። ይህ ፕሮግራማችን ፎቶና ጨዋታ ይባላል። ፎቶ እንነሳለን፣ በኋላ ላይ እዚህ ስቱዲዮ ውስጥ ባክግራውንድ እየመረጥን አንተን ጠየም ያልክ ስለሆንክ ነጭ ባክግራውንድ እየፈለግን እናነሳለን። ከዛ ውጪ ደግሞ የተለያዩ ጨዋታዎችን እንጫወታለን። እንኳን ደህና መጣ። እንኳን ደህና ቆይሽ። ፎቶ ሳነሳ አይተኛ አታውቅም? እስቲ ዛሬ አያለሁ። ትፈተናለህ። ኤርሚ በጣም አይናፋር ነህ ነው የምትባለው ወይንስ ደግሞ ጭምት ወይ አራዶች እንደሚሉት ኩል የሚባል አይነት ሰው? ያው ብዙ ሰው አይናፋር ነህ ይላል። ትንሽ ወደሱ ብትጠጋ ይሻላል። ያው ኦዲየንሱም እንዲህ ነው ቢል ይሻላል። ግን ብዙ ጊዜ ያው ሰውም አጠገብም ያለ ሰው የራሴም ሰው የሚለኝ ኤርሚ አይናፋር ነው ይላል። በዛን ልክ አይናፋር አይደለሁም፣ ግን ትንሽ ካልም የመሆን ነገር አለ። እስክትግባባ ነው። ሰው ከተግባባውን ከኛ ጋር በደንብ ትጫወታለህ። እናንተ ጋር ማይናውጣ ነኝ። የናዝሬት የአዳማ ልጅ ነው። እስቲ ከአዳማ እንነሳ ጨዋታችንን። ስለ ልጅነትህ እስኪ እናውራ። ያው እንግዲህ አዳማ ያው ብዙ ታሪክ ያለበት ሀገር ነው። በተለይ ለኛ ያው እንደ ማንኛውም ልጅ ጥረግራ ብላ ከሚል ፋሚሊ ውስጥ ሊወጣሁት። ቤተሰቦቼም በጣም ሰራተኞች ናቸው። እኔም በጣም ሰራተኛ ነኝ። ከፊልም ውጭ ባለው ነገር ብዙ ሆቴል ስለነበረን ብዙ ስራዎች ሰራ ነበር። የቤተሰብ ሆቴል ስለነበረ። ምን ትሰራ ነበር እዛ ውስጥ? እዛ ውስጥ ካሸሪም ትሆናለህ፣ አስተናጋጅም ትሆናለህ። አንዳንድ ጊዜ ደግሞ ሰራተኛ በጎደለው ቦታ ደግሞ ትገባለህ። እህቶችም አባቴም እንደዛ እያረጉ ነው ያንን ሆቴል ያሳደጉትና እዛ ውስጥ እንደዛ ሰራ ነበር። ትምህርቴን እየተማርኩኝ በረፍት ጊዜ እዛ ሆቴል እሰራለሁ። ከዛ እዛ ሆኜ ደግሞ ያው ሆቢ ሆኖ ፊልም በመውደድ የተነሳ ነው ትንንሽ ጽሁፎች እጽፍ ነበር። እዛው ካሸሪ ሆኜም እጽፍ ነበር ባለጅም በእውነት። እና እንዳልኩ ታታሪ ፋሚሊ ውስጥ የተወለድኩ ልጅ ነኝ። እያወራ አሁን በወሬ መሀል እህቶቼም አባቴም አልክ። አሁን አንድ ቤተሰብ ውስጥ ወንድም የሚባል አለ፣ እናት የሚባል ነገር አለ። ሁለቱን ዘለሃቸዋል። ለምንድን ነው የሚለውን ማወቅ ፈለግኩኝ። ወንድም የለህም? አለኝ። ከሁለት ፋሚሊ ነው ያለኝ። አንደኛው ፋሚሊ ላይ ወንድምም እህትም አለኝ። አሁን እኔ ያደግኩበት ፋሚሊ ላይ ደግሞ ወንድምም እህትም አለኝ። ወንድሜ በአጋጣሚ በህይወት የለም፣ እናቴም በህይወት የለችም። ብዙ ጊዜ ላይፌን ያሳለፍኩት ከአባቴ ጋርና ከእህቶቼ ጋር ነው ያሳለፍኩት እና ለዛ ነው። ሁለት ፋሚሊ ስትል ምን ነው? እኔ ያደግኩበት ፋሚሊ እናቴ ከሌላ አባት ልጅ አላት፣ አባቴ ደግሞ ከሌላ ሚስት አለውና ሁለት ፋሚሊ ውስጥ ነኝ ያለሁት። ለዛ ነው እዛኛው ፋሚሊ ላይም አንድ ወንድም አለኝ፣ እዚህኛው ፋሚሊ ጋርም ደግሞ አንድ ወንድም አለኝ። ያው በህይወት የለም። ያደግከው ሁለተኛው ፋሚሊ ጋር ከእህቶች ጋር? አዎ
ከሁሉም ጋር በጣም ግባባለሁ፣ በጣም እገናኛለሁ። ግን ሞር እዚህኛው አባቴ ፋሚሊ ጋር ነው በደንብ ያደግኩት። የዛ ነው። በእህቶች መሀል ማደግ እንዴት ነው ማለት? እኔ አሁን አንድ እህት አለችኝ፣ ታናሼ ነች። እኛ ቤት የሴት እጥረት በጣም ነው ያለው። በሴቶች መካከል በእህቶች መካከል ማደግ እንዴት ነው ትርጉሙ? አዎ እኔ በጣም ከእህቶቼ ጋር በጣም ጠንካራ ግንኙነት ነው ያለኝ። በጣም በተለይ ታላቅ እህቴ አበባ ታደሰ እዚህም ዛሬ እዚህ ሙያ ላይ እንድቆይ ዋጋ የከፈለችልኝ እህቴ ነች። ሁሉም ዋጋ ከፍለውልኛል። ሞር ግን እሷ በአባቴ ፋሚሊ ውስጥ እሷ የመጀመሪያ ነች፣ እኔ ደግሞ የመጨረሻ ነኝና የኔና እሷ ግንኙነት በጣም የጠነከረ ነው። በጣም እንደ እናትም እንደ አባትም ነው ግንኙነታችን እና ብዙም ስለሆኑ እና እንዳልኩ የብዙ እህቶች ስላሉ እንትኑን አታውቀውም። እንዴት ነው ከእህት ጋር ያለን እንትን ምናምን አትለውም። ብዙ ናቸው እና ከሁሉም ጋር ነው። ውጭም ያሉ እህቶች አሉኝ። አንደኛው ወንድሜ ውጪ ነው። በተለይ ከወንዶቹ ይልቅ ከእህቶቼ ጋር ነው በጣም ኮኔክሽን። እንዳልኩ በትልቋ እህታችን የተነሳ ግንኙነቴ ከእህቶቼ ጋር ነው እና አላሞላቀቁም። አይ አባቴ ስለነበረ በሱ መርህ ስለሆነ የምንሄደው እንትን አላሉም። ግን ነገሮችን ወደ እኔ ያመዝናሉ። ለእህቴ ከምታረገው ይልቅ እህት ለወንድም የምታረገው ይበልጣልና ያው ኢትዮጵያ ውስጥ እንዳልከው ብዙ ሰው ከእህቱ ጋር እንትን ካለ ወንድ ስትሆን ሴቶቹ ወደ አንተ ያደላሉ። አንድ ሴት ካለች ብዙ ወንድ ካለ ደግሞ ሁሉም ወንድ ደግሞ ወደ ሴቷ ነው የሚያደሉት እና እኛ ጋር የወንድ አነስ እንላለን፣ 3 ነን። እነሱ ደግሞ ወደ 5 ናቸው፣ 6 ናቸው። ያው ይበልጡናል፣ በእጥፍ ይበልጣሉና ትንሽ ትልቋ እህታችን በተለይ ለእኔ በጣም ታደላለች። በጣም በቀረብክባቸው ኢንተርቪዎች የምታነሳት ማለት ነው። አበባ ሁሉም እህቶቼ ለእኔ በጣም ቫልዩ አላቸው። በጣም እሷ አሁን እንዳልኩ እዚህ ሙያ ውስጥም አብሬያት ብዙ ጊዜ ኖሬያለሁ። እዚህ ሙያ ውስጥም በገንዘብም በሞራልም በምንም ስለምትደግፈኝ ሞር እሷን ደጋግሜ ያነሳለሁ እንጂ ሁሉም እህቶቼ ለእኔ በጣም እንትን ናቸው። በጣም ዋጋ አላቸው ማለት ስለኔ ሲያስቡ ሲያወሩስ ብትሰማ ለኔ እኔን የሚያወሩ አይመስልህም። እና አንዳንድ ጊዜ እንደሆነም ትልቋ እህቴ ብዙ ሰው እናቴም ስለምትመስላቸው ነው። በጣም ግንኙነት ስላለን ልጇ ነው የምመስላቸው እና ለዛ ነው። ታዳኞቹ ነው የመጀመሪያ ፊልም። ስለሱ ስናነሳ ከዚህ በፊትም ስንጨዋወት እኔ እናንተ ያወራኸኝ ነገር ነበረ። 3 ጊዜ ተቀረጸና እህትን ስላነሳ ነው በመንገድ የእሷም ማስተዋጽኦ አለበት ስላልክ ወደሱ እንሄዳለን። ታዳኞቹ ጋር አያይዘ ስለ እህትም ስለምታወራኝ ወደ ታዳኞቹ ከመግባታችን በፊት ልጅነት ውስጥ አዳማን እያነሳን ነበር እየተጨዋወትን። አዳማ ላይ ሆነ እንዳልከው እንግዲህ ቤተሰብ ሆቴል ውስጥ ከመላላክ እንዳልከው ከማስተናገድ ካሸሪ ስራ ከመስራት በተጨማሪ ቁጭ ስል እጽፋለሁ አልክ። ምን ወሰደ ወደዚህ ሙያ? ማለት የሳበህ ነገር ምንድነው ያነሳሳ? ምክንያቱም ብዙ የአዳማ ልጆች አሉ እዚህ ኢንዱስትሪ ውስጥ በተለይ ኪነ ጥበቡ ላይ በሙዚቃውም በቲያትሩም በፊልምም በጣም ብዙ የአዳማ ልጆች አሉ። እንዴት እንደሚገናኝ ማወቅ ስለፈለኩ ነው። ያንተና አዳማ ላይ ማደግ ከኪነ ጥበብ ጋር የተያያዘበት። አዎ እኔ በጣም ወደ ፊልም እንድገባ ያደረገኝ ፊልሙ ራሱ ፊልሙ ነው። ምክንያቱም ቤት ውስጥ ቁጭ ብለን ፊልም በምናይበት ሰዓት ሌሎቹ አብረውኝ የሚያዩ ሰዎች ፊልሙን ፎከስ የሚያደርጉበትና እኔ የማደርግበት ይለይ ነበረ። ፊልም ስትል የሆሊውድ ፊልም ታላቅ ፊልም እናይ ነበርና ኢቭን ፊልሙን ሰዓቱ እስኪጀምር 1 ሰዓት ምናምን ቁጭ ብዬ እጠብቃለሁ እስኪጀምር። ፊልሙ ካለቀ በኋላ ደግሞ ሁሉም ሰው ሲተኛ ደግሞ ስለ ፊልሙ ነው እኔ የማስበው። እንዴት ሆኖ ብዙ ጊዜ ምን ከልጅነት የምንነበረብኝ ፊልሙን እውነት ነው ብሎ ማየት እውነት ነው ይሄ ፊልም ነው ምናምን እያልኩ አይደለም ማየው። እንዴት ሆኑ ከዛስ እንዴት ይሆናሉ? ልክ ፊልሙ ካለቀ በኋላ ከዚህ በኋላስ እንዴት ይሆናሉ? ምንድነው የሚያደርጉት?
እንትና ሞተች፣ እንትና ዳነች፣ እንትና ጠፋ፣ እንትና እንዲህ እሱን ሳላስበው ወደ ፊልም ውስጥ ገባሁ። ከዛ የራሴን ስቶሪዎች ለሰው መንገድ ጀመርኩኝ። ያየሁት ፊልም እያልኩኝ እንትን ፊልም እኮ አየሁ እላቸውና እነግራቸዋለሁ ታሪክ እዛው እየገጣጠምኩ ከዛ እንትን ይገረማሉ። ጓደኞቼም ነበሩ እንዴት ሰፈር ውስጥ ተሰብስበን የምናየው የተወሰኑት እንኳን አሁን ከኔ ጋር ፊልሙን ቀጥለው የነበሩ ናቸው። እና በጣም እየተሳብኩ ስመጣ እንዳልኩ ያለ አየሁትን ፊልም አይቻለሁ ብዬ ሰፈር ውስጥ ተሰብስበን ማታ 11 ሰዓት ላይ ሁሌ ራሴ እየፈጠርኩ ነግራቸዋለሁና እንደው አንድ ጊዜ ምን ተፈጠረ፣ የሆነ ቪዲዮ ቤት ፊልም ልናሄድና ከአንደኛው ጓደኛ ጋር ፊልሙን ስነ ሆረር ነው። እኔ ሆረር ብዙ አልወድም እና ሆረር ነው። ያኛው ልጅ ወጥቶ ሄደ። እኔ ግን ሳልጨርስ አልወጣም። ከዛ ማታ ሰፈር ውስጥ ስንገናኝ ያየሁትን ፊልም ልንገራችሁ ብዬ እንትን አልኳቸው። ስነግራቸው ለካ አንደኛው ጓደኛ ከሆነች ልጅ ጋር ቁጭ ብሎ ነበር እንዳናየው ስለፈለገ ከኋላ ቁጭ ብሏል። ብዙ ሰው ነው የሚያየው፣ 100 ምናምን ሰው ምናምን ነው የሚያየው ቪዲዮ ቤት ውስጥና አንተ አላየሁም ምን አላወቅ። ከዛ ያኛው ኦልሬዲ ወጥቷል ሆረር ፊልም አላይም ብሎ። ስለዚህ ያየሁት ፊልም ብዬ ነገርኳቸው። ዝም ብሎ ሰማና ልክ ስንሄድ እንዴ አንተ ቅድም እኮ ያየነው ፊልም እኮ ሆረር ነው፣ አንተ እኮ የነገርከን ሌላ ነው እና ሌላ ስክሪን ነበር የምታየው አለ። አይ በቃ ዝም በላቸው ከራሴ ፈጥሬ ነው አልኩት። ሁሌ ሳወራ ያየሁትን ብነግረው ራሱ አያምነኝም። ይሄም አንተ ፈጥረህ ነው ይለኝና በዛ እያልን በቃ በጣም ገባሁበት። ብዙ እጽፋለሁ፣ የማይረቡ ዝም ብሎ ሀሳብ ማውጣት አለ አይደል? ትጽፋለህ ከዛ ድጋሚ ስታነበው በጣም ደካማ ነው፣ ግን ይወጣ ነበር። ጭንቅላት ውስጥ ያለው ነገር እያወጣ ስንት ዓመት ላይ ማለት ወደ 17 ምናምን። የሚገርም እኔ በዛ እድሜ አነብ ነበር። አሁን በምትለው ጊዜ በጣም ፊክሽኖች ወዳል። ጽሁፍ የሚባል ነገር አልጀመርኩም። ሁሉ አስታውሳለሁ። እኔ ትምህርት ቤት ሁሉ ግጥም አምጡ ተብሎ እናቴን አጽፌ ይጃለኝ። ያን ያህል ነበረ መጻፍም አልችል ግን በጣም አነባለሁ፣ ወዳለሁ። እንዳልከው ታላቅ ፊልም፣ የቅዳሜ መዝናኛ ሬዲዮ ምናምን ሰማ ነበር። በዛ እድሜ አንተ 17 ዓመት ላይ መጻፍ ጀምራል። ስንት ዓመት ላይ ነው እንግዲህ ወደ ፊልሙ የመጣው? ያኛው ታዳኞቹ የሚለው ፊልም የመጣው ከዚህ አሁን ከምታወራኝ ጊዜ ከምን ያህል ጊዜ ርቀት በኋላ? ወደ 26 ዓመት ምናምን ላይ 19 ስንት መሰለህ 1998 ላይ ኦልሬዲ ፊልም ሰርተን ወጣ። ኦኬ 98 ላይ እና ያኔ ኦልሞስት ይሄን ካልኩ ከ5 ከ6 ዓመት በኋላ ምክንያቱም 12 ተፈትኜ ውጤት ሳይመጣ ወጣን። በዛው ወደ ፊልሙ ገባን። አንደኛው ጓደኛችን ኦልሞስት ግሩፑ እንዳለ በግል ኮሌጅ ላይ ነው እንጂ ወደ ዩኒቨርሲቲ አልገባንም። ከዛ በዛው ግን ሙሉ ፎከስ ያደረግነው ፊልም መስራት ነው። ታዳኞቹን ጀመርን። እንዳልኩ የራሱ ፈተና ነበረው። የነዛን ፈተናዎች እስክናልፍ ድረስ 3-4 ዓመት ሆነ። በዛው ወደ ፊልሙ ነው እንትን ያለው የገባነው። አሁን አብዛኛው ሰው ወደ ፊልሙ የተሳበበት በተለይ በእኛ ጄኔሬሽን ያለው ሌሎች ፊልሞች ሲሰሩ እያየን እናንተ አዳማ ነው የነበራችሁት። ኢቭን ብዙ እንቅስቃሴ ያለው እዚህ አዲስ አበባ ላይ። ምክንያቱም ብዙ ሰው የቲያትር እንቅስቃሴዎች ክለብ ነው የሚባሉት ክበቦች ነበሩ። የተለያዩ ክበቦች ይሄዳል፣ እንቅስቃሴ ያደርጋል፣ ትወና ይሞክራል እንጂ ቲያትር ለመስራት ይጥራል እንጂ ወደ ፊልም ባልተሳበበት ጊዜ እንዴት ወደዛ አምርራችሁ ገባችሁ? ያኔ ምን ነበረ መሰለ ናዝሬት ማስተር ቪዲዮግራፊ ትምህርት ቤት ነበር ካስታወስ እዚህ አዲስ አበባ እዛም ከፍቶ ነበርና በጣም የሚያስቀው ፓርት እኔ ልመዘገብ ሄጄ ጓደኛዬ ተመዝግቦ ነው የተማረውና ልክ እዛ እንትን ሲል ምን አደረግን የመመረቂያ እንትን መመረቂያ ሾርት ሙቪ እሱ እንዲሰራ ታዘዘ እዛው ትምህርት እያለና በቃ እንስራ ተባለና ተጀመረ። እንዳልኩ በቀን 2 ፊልም ምናምን ኮመን ነው ማየት በቃ እና ልክ ፊልም ላይ ያየነው ነገር ደግሞ መሞከር እንደዚህ አድርገን ኢቭን ቀረጻዎችን በጣም ያስቅ ያኔ እንኳን አንዳንድ ትዝ ካለ
ቪኤችኤስ ካሴት ላይ ሜኪንጎችም አብረው ይወጡ ነበር ይወጣሉ እና እንትኑ ማቴሪያሎቹን ሁላ እናያቸው ነበርና ዶሊ ምናምን እንሰራ ነበር። በብረት የሆነ ገራጅ የሚሰራ ልጅ አለ እንደዚህ ያደርግልን እና እሱ መመረቂያ ከሰራም በኋላ ፊልም መስራት እንዳለብን አመነን። ከዛ እንደውንም ያንን ትምህርት ቤት በጣም ብዙ አስቸግረ ነው ነበር እንትን እንዲያግዘን በሰዓቱ አልተሳካም። ግን በራሳችን መስራት አለብን ብለን እዛው ከተማ ውስጥ ደግሞ እንደዚህ ካሜራ ላይ እንዲህ ሰርግ ላይ ምናምን የሚሰሩ ሰዎች አሉ። እነሱን ሰዎች ማማከር ጀመረን። አንደኛው ሰው ፍቃደኛ ሆነና ለመስራት ጀመርን። ከሆነ ጊዜ በኋላ ሳይሳካልን ቀርቶ ድጋሚ ሌላ ሰው አገኘን። ይቅደም የሚባለው በዚህ አጋጣሚ በጣም አመሰግነዋለሁ። ከኛ ጋር ብዙ ዋጋ የከፈለ ሰው ነው እሱ። እኔ በጣም እንደኛ ሞራል ነበረው። በጣም ሀሳቡን ስንነግረው ስቶሪውን ስንነግረው በጣም እንደኛ ሞራል ነበረው። ችግር የለም አግዛችኋለሁ እንሰራለን አለ። ያኔ ተጀመረ። ያኔ ስፖርት ትሞክሩም ነበር? አዎ እዛው ውሹም አንደኛው ቴኳንዶ ይሰራል፣ አንደኛችን ውሹ። እዛው ደግሞ 10 ቀበሌ የኛ አካባቢ ደንበላ የሚባል አካባቢ አለና በጣም አሸዋ የበዛበት ሜዳ አለና አክሮባት ምናምን እዛ እንሰራለን። ያ ሁሉንም ግን የምናደርገው ለፊልም ብለን ኢቭን ክለቡላ ገብተን ነበረ። አንድ ቀን ለፊልም ሊጠቅም ስለሚችል እንግባና ኳስ በደንብ እንጫወት፣ የሆነ ተጫዋች ካራክተር እንኳን ቢሰጠን ምናምን ብለን ቲያትርም አለ እግር ኳሱም አለ። ከዛ ደግሞ እንዳልኩ ስፖርቱ የአክሮባቱ ምኑ ሰፈር ውስጥ አለና ብዙ ጊዜያችንን እንደዛ ነው ያሳለፍነው። አዎ እሱ ረድቷችኋል አይደል ታዳኞቹን ለመስራት? አዎ በጣም አክሽን ፊልም ስለነበረ ፊልሙም ቀድመንም እዛ ስፖርቱ ላይ ስለነበርን እንትን ብለንበታል፣ ተጠቅመንበታል። በጣም የሚገርም ጀርኒ ነው። ብዙ ሰው እዚህ ሙያ ውስጥ እያንዳንዳችሁን ሲመለከት የኪነ ጥበብ ሙያተኞችን ሲመለከት አሁን ጊዜው በጣም ቀለል ስለሚል ስልክህንም አንስተህ ያለህን ታለንት ስለምታሳይ ሜኒ ታይም መውጣትም ስለምትችል ለብዙዎችም ቀለል ያለ ስለሆነ አሁን ያ የተለፋውን ነገር ብዙ ሰው አያውቀውም። በጣም እንግዲህ አንተ ከአንጋፋዎቹ በለው። ምክንያቱም ብዙዎቻችን ፊልምን ሳንጀምር ሁሉ ከልጅነት ብዙ ፊልም ላይ የለፋ ሰው ነው። ታዳኞቹን ይዛችሁ ወጣችሁ፣ ሰራችሁ እና አዲስ አበባ መጣችሁ አይደል? ቴዲ ተሾመ ግን እስቲ ከመጀመሪያው ነገር ምን ሆነ መሰለ፣ ታዳኞቹን እዛው ሰራንና ምንም ብዙ እንትኑን አናውቀውም። እዚህ አዲስ አበባ ላይ መተህ እኔ ነበርኩ የምመላለሰው። ብዙ ሰው ለማግኘት ሞክር ነበረ። ፊልም ሰርተናል እዩልን እና ሲኒማ እንዲገባ እንዴት ነው የምናደርገው ምናምን። ብዙ ሰው ያየዋል፣ ግን እንትን አልነበሩም፣ ፍቃደኛ አልነበሩም። ከዛ ቴዲ ናዝሬት መጣና እንደመጣ ስንሰማ ያለበት ቦታ ሄድንና በቃ ቴዲ እንደዚህ ፊልም ሰርተናል፣ ይኸው ከዚህ በላይ እኛ አቅም የለንም፣ ምን ማድረግ እንዳለብን ሁላ አናቅምና ይኸውና የአንተን ውሳኔ ንገረን አለው። ከዛ ቴዲ እሻለ ፊልሙን አየው። እዚህ ፕሮሰስ ውስጥም እህቴም ነበረች፣ እሱን ለማሳመን ማለት ነው። ፊልሙን አየው፣ ሀሳቡ በጣም ቆንጆ ነው አለ። ግን ሜኪንጉን አልወደደውም፣ የተሰራበት ወይም ስቶሪ ቴሊንጉን አልወደደውም። ግን አንድ ነገር ፍቃደኛ ከሆናችሁ እኔ ላድርግ አለ። ምን ስንለው ፊልሙን እኔም ኢንቮልቭ ላድርግበትና የሚስተካከልበትን መንገድ አብረን እንስራ ሲል እኔ በጣም ደስ አለኝ፣ በጣም ምክንያቱም ትልቅ ፊልም ባለሙያ ነው፣ ስቶሪያችንን ወዶታል። ከዛ እኔ አብሬያችሁ ልስራ እያለሁ፣ ስለዚህ የሆነ ጥሩ ነገር ቢኖረው ነው። ጓደኞቼ ግን ትንሽ እንትን አሉ። እንደገና መስራቱ በጣም ተለፍቶበታል። በዛ ላይ አክሽን ነው፣ ብዙ ጉዳትም የደረሰበት ሰው ነበር። በእንደዚህ ሁላችንም ትንሽ ጉዳቱ ይደርሱብናል፣ ቴክኖሎጂው ምንም ስለሌለ እና ደግሞ በቃ ሪል ፋይት ነበር ስናደርግ የነበረው እና ግድ የለም እንስራ ተባለ። በኋላም እሺ ተባለ። ከቴዲ ጋር ደግሞ ፊልሙ ተጀመረ። የእሱ ሙሉቀን ወንድሙ ኖሮበት ሲኒማቶግራፈር በኃይሉ መጣ። ሌሎችም ካስቶች ተጨመረና ፊልሙ ደግሞ ተሰራ እና አለቀ። አልቆ በራሱ በቴዲ ሴባስቶፖል ፕሮዳክሽን ማለት ከእሱ ምንድነው ገንዘብ የተወሰነ ገንዘብ ሰጠን።
ሲኒማቶግራፈር የሱ ወንድም አለ በኃይሉ። ከዛ ደግሞ ሙልቀን የሱ ወንድም በአክቲንግም ገባበት። ፊልሙ ኤዲት እየተደረገ ባካፕ ፋይል የለም። መብራት ጠፍቶ ሲበራ ሃርድ ዲስኩ ፌል አደረገ ሙሉ በሙሉ። ከዛ ቢባል ከየት ይምጣ ወደ 89 ሲን ምናምን ነበር ሃርድ ዲስኩ። በጣም ብዙ ባለሙያ መጥቶ እንትን አለው 23 ሲን ምናምን ብቻ ተረፈ። ሌላው ኮራፕት አደረገ። በቃ በህይወቴ በጣም ማረሳት ቀን እሷ ነበረች። እዚህ አዲስ አበባ ስለነበረ ጓደኞቼ ፊሽም ኤርሚም ካሊድም እዛ ናቸው እና ቦታው ላይ የነበርኩት እኔ ነኝ። ከዚህ በፊት ምን ሆኗል መሰለ፣ የመጀመሪያውን ፊልም አዲስ አበባ መተን ኤዲት ያደረግነው የጓደኛዬ የፍስሐ ዘመዶች ጋር አውቶብስ ተራ የሆነ ምን የሚባል ቪዲዮ ቤት ነው፣ እዛ ነው ኤዲት ያደረጉልን። እሱን ነው ለቴዲ ያሳየነው። አሁን ኤዲት የሚደረገው ቴዲ ጋር ነውና እንዳልኩ ኮራፕት ካረገ በኋላ ሁሉም እኔም የእውነት ተስፋ ቆረጥኩ ያኔ እና አረሳውም። የቴዲ ስቱዲዮ እዚህ እንትን ጋር ነበር ግሎባል ሆቴል ጋር ወደዛ አካባቢ ነበር። እኔ ደግሞ ማድረው ሲኤምሲ ነበር አጎቴ ቤትና በቃ ራሴን አላውቀውም በህይወቴ። እንደዛን ቀን በቃ ጨለመብኝ። በጣም ተስፋ ቆረጥኩኝና ዋይ ለምንድን ነው ድጋሚ የሰራ ነው? እግዚአብሔር ማለት ምን ፈልጎ ነው? ያጠፋነው ነገር አለ? ልክ ያልሆነ ነገር አለ? ምንድን ነው ብለን በእግሬ ነው የሄድኩት ሲኤምሲ ድረስ እያለቀስኩኝ። ከዛ እህቴ እንዳልኩ ግንኙነታችን እንዲሁም በአካልም አይደለም የሆነ ነገር ፊል ታደርጋለች እና እዛ ቤት ቁጭ ብዬ ስልክ ደወለች። ስትደውል እሷን ማውራት አልችልም፣ ይሄ ለማስመሰል ምናምን አልችልም። የእሷን ድምፅ ሰማ እንባዬ ነው የሚመጣውና ኤርሚያስ ምን ሆነሃል አለችኝ። ከዛ በቃ እንደዚህ ሆነ ፋይሉ እንዲጠፋ አለች። ከዛ ቀጥታ ናዝሬት አለች። ተነሳውና ሄድኩኝ። ምንድን ነው የተፈጠረው አለች። እንዲህ ሆነ ለሁለተኛ ጊዜ ሰርተ ነው በዚህ ልክ ደግሞ እንትን አለ እና ምንም ሊደረግ አልቻለም። ምን ታስባለህ አለችኝ። እኔ ይህንን ፊልም ሰርች ካላወጣው መኖር ያስጠላኛል ያልኳት። ስለዚህ እናንተ አይደል የሰራችሁት? አዎ ስሩት አለች። በቃ ማለት እንደገና ስሩት አለች። ትንሽ ቻሌንጅ ነበር። አሁንም ለሶስተኛ ጊዜ በተለይ ከኛ ክሩ ከኤርሚ ከፊሽ ከካሊድ ክሩ ውጭ የሆኑትን ሰዎች ማሳመን ከባድ ነበር። ለሶስተኛ ጊዜ ራሱ ቴዲ ያመጣቸውን ወንድሞች ከቴዲም በቃ ልክ እንትን ስን ደግሞ ከቴዲም ተው ነው በቃ ወጣን። በዚህ አጋጣሚ ቴዲን በጣም አመሰግነዋለሁ። መሆን ያለበት ነው የሚሆነው፣ ግን የሱን ፓርት ግን አድርጎልናል። ከዛ ድጋሚ እንዳልኩ ሆቴል ከሲስተር ጋር ሰራለው የተወሰነ ጊዜ ልረፍ አልኩና አረፈን። ስክሪፕቱን ትንሽ ሞዲፋይ አደረግነው። ድጋሚ ለሶስተኛ ጊዜ ቀረጽ ነውና ወደ ሲኒማ ወጣ። ስንት ዓመተ ምህረት ነው? 98 ወደ 98 ክረምት ላይ ምናምን ወደ ሲኒማ ወጣ። የሚደንቅ ነው። በጣም ታሪካዊ ፊልም ነው። በነገራችን ላይ ብዙ ተመልካቾች የማያውቋቸው እንዲህ አይነት ታሪኮች አሉ። ብዙ ፊልም ሜከሮች በጣም ሰርተው ስቱዲዮ ውስጥ ሃርድ ዲስክ ፊልም ማድረግ እንደዚህ የተለመደ ነው። ተደግሞ የተቀረጹ ብዙ ፊልሞች አሉ። ብዙ ተመልካቾች አያውቋቸውም። አዱን ነው እንግዲህ ፊልም ሰሪዎቹ ካላወሯቸው እና በጣም ደስ የሚል ጉዞ ነው ያደረከው። እንደዛ ባይሆን ስትሮንግ አትሆንም ነበር። በቀላሉ አልገባህም ኢንዱስትሪ። እኔ እንዳልኩ ፋዘርን በጣም ማመሰግነው ታታሪ ሰው እንደሆነ አድርጎ ነው የቀረጸኝ። እንዳልኩ ከዛ በፊት ከፊልሙ በፊት ኖርማል ከፋሚሊ ጋር እየኖርን እያለ በጣም ብዙ ስራ ነበር የሚያሰራል። በጣም እኔ ነው አላውቅም ሌላ ሰው እንደዛ ይሰራል ብዬ ሁላ እንትን እላለሁ። ብዙ ቤት ውስጥ ከብቶች ነበሩ እንዳልኩ ሆቴል አለ፣ እነሱ ምግብ ማብላት መስራት ምናምን ብዙ ነገር ነውና ያ ነገር ወደ ፊልሙ ጋር ስመጣ ጠንካራ እንደሆነ አድርጎኛል። ማለት እንድደግም ነው ያደረገኝ። ተስፋ እንዳልቆርጥ
እንደምችል ደግሜ ማድረግ እንደምችል ይሄ አለ አይደለ አንዳንድ ጊዜ አይምሮም ተስፋ ቆርጦ ፊዚካልም ይደክማል። እኔ ግን እንደዛ አልነበርኩም እና የፋሚሊ ውጤት ነው እንዳልኩ ፊልሙ ላይም ደጋግመህ እንድትሞክርና በትዕግስትና በተስፋ እንድትቆይ ያደረገ። እንደው ካነሳው አይቀር ያው ስለ ቤተሰቦች እያወራን ስላለን በዚህ በፊልም ጉዞህ ውስጥ የእህቶችህም በተለይ የአበባ ነው ያልከኝ አበባና የአባትህ ጥረት ብዙ ነው እና ቤተሰቤ ካስተማሩኝ ነገሮች ሁሌም ከህሊናዬ የማይጠፋው በጣም ትልቁ ቁም ነገር ይሄ ነው ብለህ የምትለው ነገር ምንድን ነው? እኔ ቤተሰቦቼ ጥረ ግረ ብላ የሚለው ነው ትልቁ ፖይንት። የመጽሐፍ ቅዱስም ቃል ነው። ሰርተህ ብላ ነው የላብህን ብላ ነው እና ህይወትን በጥረት እንድኖራት አድርገውኛል። ትልቁ የነሱ የተማርኩት ያን ነው። አቋራጭ መንገድ የለም። በቃ መስራት 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 በህይወት እስካለ ድረስ ስራ ፍሬ ያፈራል እና ደግሞ ተስፋ ለመቁረጥ ፋዘር ብዙ ጊዜ ምን ይላል፣ ይሄ የጀመርከው ስራ የሀብታም ስራ ነው፣ ግን ሀብታም እስክትሆን ደግሞ ስራው ያለኝ። አሁን እንዳልኩ እህቴ የደጎመችኝ እንዲያረኩ ምናምን የሰራሁት አይደለ። ብዙ ወጪ የሚያስፈልገው ስራ ሆኖ ግን አንተ በሰዓቱ ብዙ ወጪ አታወጣበትም። ግን የሆነ ቀን ደግሞ ብዙ ወጪ አውጥተህ ትልቅ ፊልም እንደምትሰራ ግን አውቃለሁ ነው የሚለው። በጣም ማዝ ነው ይሄንን እሱ ያለውን ሂደት ሳይ ነው እሱ ያረፈው እና እንትን ትላለህ ወይኔ ቢያይ ኖሮ። አሁን ከፍቅር ቃል በኋላ ነው ነገሮች የተቀየሩት። የኔ ህይወት በፊልም ዙሪያ ከፍቅር ቃል በኋላ ነው የተቀየሩትና ይሄንን ቢያይ ይላል። ግን እኔ ይሄ እዛው እሱ ያለው ውስጥ በመኖሬ ለሱ ውጤት ነው። ስንተኛው ፊልም ድረስ ነበረው ፋዘር የነበረው? ታዳኞቹ ከልብ ላይ አልነበረም፣ ቫላንታይን ላይም አልነበረም። ከልብ ላሳይ ክፍለ ሀገር ሲሄድ ነው ትንሽ አሞት ነበር በዛ ያረፈው እና ዛሬ ላይ ሲያይ እንዳልኩ ጉማ ሳሸንፍ ቢያይ ምናምን ደስ ይለኛል። ምክንያቱም የሱ ፍሬ ነኝ፣ የሱ ውጤት ነኝ። እንደ ሰው ያው ተፈጥሮ ነው ትወለዳለህ። ግን ከዛ ባሻገር ግን ሰው አድርጎኛል፣ ሰጥቶኛል። ምድር ላይ እንዴት አድርጌ መኖር እንደምችል አስተምሮኛል እና እሱ የሰጠኝን ነገር እንዴት እየኖርኩ እንደሆነ ቢያይ ደስ ይለኛል። ግን ዓለም እንዲህ ነው፣ እግዚአብሔር የፈቀደው ብቻ ነው የሚሆነው። ለምን ሆነ አትልም። ግን እግዚአብሔርን ብታሳየው ብለህ ያው ከእግዚአብሔር ጋር ታወራ የለ ብታሳየው ደስ ይለኝ ነበር። ግን ያንተ ነው ልክ ትላለህ እና እንደማያፍርብኝም ማሳየት ፈልግ ነበረ። አሁንም አያፍርብኝም። አይ ነው በጣም ደስ የሚል ጉዞ ነው የተጓዝከው። እንዳልከው ጉማ እስከ ማሸነፍ ድረስ የደረስክበት ደረጃ ላይ ነው ያለው። ከዛ በተጨማሪ ደግሞ በጣም በጣም የምትወደውን ካራክተር አግኝተህ በነፃ ልስራ ሁሉ ብለህ በነፃ እስከ መስራት ሁሉ የደረስክበትን እናነሳለን። በጣም አዝናኝ ነገር ስለሆነ ነው። ምክንያቱም የተለያዩ ተዋንያን እዚህ ፕሮግራም ላይ እየጋበዝኩ እያወራሁ ነው። የፊልሙ ኢንዱስትሪ ስንት ብር እንደሚካፈል ሁሉ እየሰማን ነው። አሁን የደረሰበት እንግዲህ የክፍያው መጠን እስከ 1 ሚሊዮንም የሚጠራበት ደረጃ ተደርሷል። ግማሽ ሚሊዮን ኖርማል ነው ብዙ ተዋንያን የሚጠሩት። እንግዲህ ይሄንን መስማት በጣም ደስ የሚል ነገር ነው። ኢንዱስትሪው አሁን ቅድም ያልከው ቤተሰቦች የሀብታም ሙያ ነው ያሉ አባት ወደዛ እየሄደ ይመስላል፣ በተለይ ለተዋንያን። ግን ያን ያህል የሚከፈልበትን ነገር በነፃ ሁሉ ልስራ ያልክበትን ትህትና እንጫወታለን። ብዙ ሰው የሚያውቀው ኤርሚያስ ታደሰ በፍቅር ቃል ፊልም እንደመጣ አድርጎ ነው የሚያስበው። በጣም ከፍቅር ቃል በፊት ስለሰራሃቸው ስራዎች እናውራና ምንድነው ከፍቅር ቃል በኋላ ህይወትን የቀየረው የሚለውን እንጫወታለን። እንዳልኩት ያው የታዳኞቹን ብለናል። ከዛ
ታዳኞቹ ለ3 ለ4 ጻፍ ነው። ከዛ ኔክስት ላይ በጣም ተሻሽለን ከልብ የሚል ፊልም የካሊድ አማን ኤርሚ ሜን ካስቶ ነው። እኔም ፍሳሐም እሱም ራሱ ካሊድ ያለበት እሱን ሰራን። ከዛ እንትኑ ቻሌንጁ በዛው ይቀጥላል። በዛኛው ልክ ባይሆንም ኢኮኖሚካል አታገኝም፣ ግን ታወጣለህ። ጉልበትም ገንዘብም ይቀጥላል እንደዛ። ከዛ ቫላንታይን ሰራን። ቫላንታይን ሰላም፣ ኤርሚ፣ ጆን፣ ዳጊ ነበር ያን የሚባለው በተከታታይ ድራማ። እሱ ዮሐንስ አሁን በስንቱ ላይ ያለው ማለት በስንቱ ላይ ጆን፣ እሱም ሌሎችም ኤፍሬምም አለ። እንደውም የተለየ ካራክተር ኤፍሬም ተጫውቶ ሰው እስኪጠፋበት ድረስ እንትን ያለ ነው። እሱን ሰራን። ጥሩ ነበረ። አሁን አንዳንድ ጊዜ ምን ግራ ይገባሃል፣ ሰው ወዶታል ምናምን፣ ግን የሆነ ገቢው በጣም ያንስብሃል። እና ሌሎችም ፊልሞች ደግሞ ስታይ ገቢያቸው በጣም አሪፍ ነው እና ለምንድን ነው ይሄ ነገር እኛ ላይ የሚሆነው ትላለህ። ምክንያቱም 3ኛ ፊልም ነው። አንዳንድ ፊልሞች በጣም ቡም አድርገው በጣም ብዙ በሚሊየን ያገኛሉ እና ከዛ ደግሞ ቆይ ፊልሙ ጥሩ ስላልሆነ ነው እንዲህ ብለህ ስትመጣ ደግሞ በጣም እኮ የሚገርም ኮሜዲ ፊልም ነው ይለዋል። ምኑ ጋር የተሸዋወድ ነው ግራ ይገባኛል። እና እዛ ድረስ እንዳልኩ ቻሌንጅ ነበር። ፋይናሊ የፍቅር ቃል ስቶሪው እኔ ነኝ የጻፍኩት። እሱን ጻፍኩና ወደ ፍቅር ቃል ከመሄድ በፊት ግን ኮሜዲ ነው የሰራችሁት ይሄ ቫለንታይን። ከዛ በኋላ ግን እኔ ኮሜዲ እንጀራ አይደለም ብለህ አንድ ኢንተርቪው ላይ እንደውም በቃ ለኔ አይሆንም ኮሜዲ ብለህ ስትናገርም ሰምቻለሁ። ከዛ በኋላ ኮሜዲ አልሰራህም? አዎ ብዙም ጎበዝ አይደለሁም። ጽሁፉ ላይ በተለይ ኮሜዲ ጽሁፉ ላይ ስክሪፕቱ ላይ ጎበዝ አይደለሁም። ያንን የሞከርነው ለምንድን ነው? ያኔ ብዙ ኮሜዲ ፊልሞች ነበር ሰክሰስ ያደረጉት። ከልብን ከሰራን በኋላ ብዙ ጥሩ ነገር ስላላገኘን ወደ ኮሜዲው እንዳለና ኮሜዲውንም ሰክሰስ አላደረግንም። ስለዚህ ሰክሰስ ካላደረግን በቃ በራሳችን በምንወደው ላይ ብቻ ፎከስ እናርግ ብለን ወሰንን። ያኔ እንትኑን የፍቅር ቃልን የጻፍኩት ያኔ ነው። ቢያንስ እስቲ ደግሞ ሮማንሱ ላይ በደንብ ጠንከር ያለ ሮማንስ ብለን እሱን እንትን አለን። እሱም ቻሌንጅ ነበረው ማለት ስራው ላይ 2 ዓመት ነው የፈጀው። ከዳኒ ጆሴፊ ቦንጎ ለ2 ነው ፕሮዲውስ ያደረግነው፣ ለ2 ነው ዳይሬክት ያደረግነው። የኔና የሱ ፊልም ነው። ረጅም ጊዜ ፈጅቶብን የሰራ ነው። ብርም አልነበረንም። የሆነ ስራ እንሰራለን፣ ብር እናገኛለን፣ እንቀርጻለን። የሆነ ስራ እንሰራለን፣ ብር እናገኛለን፣ እንቀርጻለን። እና ሃናን ታሪክ የመጀመሪያ ፊልሟ ነው። በጣም ከኛ ጋር ነበረች ስትሰቃይ ነበረው። 2 ዓመት ሲሆን እንትን ትል ነበር እና እናሻሽላለን። ይሄ አይሰለቻትም። ሂደቱን ስለምታየው ስለነበረ ከኛ ጋር ነው 2 ዓመት ሁላ የተጓዘችው። እና ልክ እሱ ፊልም ሲወጣ እኔና ዳኒ በደንብ ተጋግዘን የሰራን። በደንብ ማለት እንጀራችን ነው። እስቲ እዚህ ጋር ደግሞ የሆነ ነገር እናገኝ ብለን ነውና ጥሩ ነበረ። ገበያውም ላይም ጥሩ ነበረ። እንደ ኤርሚያስም ደግሞ ወደ ኦዲየንስ በደንብ ያወቀኝ ያኔ ነው። ለዛ ነው ብዙ ሰው በአንድ ፊልም ተሳካል ይላል። ያኛውን ታሪክ አያውቀውም የኋላውን። እና የፍቅር ቃል ላይ ነው ቅድም አንተ እንዳልከው ነገሮች ላይፎች ካስት መደረግ ጀመርኩኝ። ሌሎች ፊልም ሰሪዎች ጋር ካስት መደረግ ጀመርኩኝ። ኦዲየንሱ ጋር በደንብ ኦዲየንስ ኤርሚያስ ታደሰ የሚል አክተር ያውቅ ጀመረ። ቅድም እንዳልነው የፍቅር ቃል የሚለው ፊልም ሃናንን መጀመሪያ ያስተዋወቃችሁበት። ሃናን አሁን በጣም ገናና ከሆኑት ትልቅ ተከፋይ ከሆኑት ተዋንያን መካከል ነች። ምናልባትም ደግሞ በኢንስታግራም ፎሎወር ደረጃ 1 ሚሊዮን የመጀመሪያ የገባች ተብሎም ሲወራ ሰምተናል። በጣም ተወዳጅ ሆነች። በወቅቱም እንደመጣች ነው፣ ገና እንደገባች ነው ብዙ ፊልም ሰሪዎች እሷን ለማሰራት ስክሪፕት ይዘው ይሮጡ የነበረው። ይሄን ፊልሙ ሳይወጣ ራሱ በማስታወቂያ የፍቅር ቃልን ማስታወቂያ አይተው
ካስት ተደርጋለች ኦልሬዲ ፊልሙ ሳይወጣ በፊት። ምን ልጠይቅ ፈልጌ መሰለህ፣ ኢንዱስትሪው ላይ ሴት ተዋንያን በቀላሉ ይሳካላቸዋል ብሎ ያምናል ብዙ ፊልም ሰሪ። ወንዶቹን ይበላል ሴቶቹን ያበላል የሚል ቃል እስከ መጠቀም ተደርሷል። አንተም ስኬታማ ነህ አሁን። የዚህ ሀሳብ ተጋሪ ነህ? ወንዶች ላይ ብዙ ትግል አለው ብለህ ታምናለህ? ሴቶቹን ስትጠይቅ ለሴት በጣም ከባድ ሙያ ነው ይላሉ። ወንዶችን ስትጠይቅ ደግሞ ለወንድ ነው ይሄ ኢንዱስትሪ ከባድ እንጂ ለሴቶች ቀላል ነው ይላሉ። ያንተ እይታ ምን ይመስላል? እኔ ምናልባት አሁን ብዙ ጊዜ ቅድም እንዳልኩ ነው ያንተ የተጻፈልህ እንጀራ አለ። የተጻፈልህ እንጀራ ውስጥ ነው የምትበላው እሱ ነው። ሴትም ሆንክ ወንድም ሆንክ የኢትዮጵያ ፊልም ኢንዱስትሪ አይደለም ለሴት የሚያደላው፣ ዓለም ነው። ዓለም ውብ የምትሆነው ውበቷን የምትገልጸው በሴቶች ስለሆነ ነው። ይሄ ምን ልልህ ነው? ምሳሌ አንድ ካምፓኒ ማስታወቂያ ማሰራት ይፈልግ በሴት ይቀለዋል። በሴት ማስታወቂያ ስትሰራ ሴቶችም ወንዶችም ያዩታል። በወንድ ማስታወቂያ ስትሰራ ሴቶች ያዩታል ነው የሚባለው። ገብቷል አይደለ? ስለዚህ የኢትዮጵያ ፊልም ኢንዱስትሪው ሳይሆን ራሷ ዓለም እንዳልኩ ውበቷን የምትገልጸው በሴት ስለሆነ ሁሉም ነገር ለሴቶቹ እንትን ይላል። መስመሩን እስኪገቡ ነው። መስመሩ ሲገቡ ማስታወቂያውም ይጠራቸዋል፣ ፊልም አክተሩም ይጠራቸዋል፣ ዳይሬክተር፣ ሁሉም ቴሌቪዥን ቻናሉ ምኑም ይጠራቸዋል። ወንድ ላይ በጥረትህ ልክ ነው የምትጠራው። ውበትህ እንትን የሆነ መልክህ ሊሸጥ አይደለም የምትጠራው። በቃ ስራህ ነው፣ ስራህ ብቻ ስራህ ነው እና ጥረህ ግረህ ብለህ ተብሏልና ለወንድ ነው። ግን ሴቶቹም እኔ ምንድነው የምለው ፊልሙ ጋር መጥተዋል። እግዚአብሔር ይመስገን በፊልሙ ወደ ህዝቡ ተቀላቅለዋል። ከዛ ደግሞ ምንም ነገር ቢያገኙ እግዚአብሔር የፈቀደላቸውን ነው የራሳቸውን የተጻፈላቸውን ነው የሚበሉት። ምን ሰጀስት ግን አደርጋለሁ እንትን ባይተውት ፊልሙን አትተውት ለማለት ነው። ኢንዱስትሪው አግዙት፣ ራሱ ኢንዱስትሪውን አግዙት። እናንተ ጥሩ ስትሆኑ እና ጥሩ ለማድረግ ሂዱ ብዬ ነው እንትን የምለው እንጂ ሁላችንም በእግዚአብሔር የጻፈልን ነው የምንበላው። እንግዲህ አሁን እኔ ፊልም ከሰራው 5 ዓመት 4 ዓመት አትፍረድን ከሰራው በኋላ ማለት አላውቅም። አሁን ኦልሬዲ ስላነሳት ሀሳብ ለመጠየቅ ነው። ብዙ ሴት ተዋንያን ከኢንዱስትሪው እየወጡ ነው ብለህ ነው የምታምነው? አትተውት ስትል ማለት የሚወጡ አሉ? አዎ፣ አንዳንዶቹ ቢዝነሳቸውንም እየቀየሩ ስራቸው ወደ ቢዝነስ እየተቀየረ ወደ ማስታወቂያው አዘንብለዋል። ወደ ማስታወቂያው ደግሞ ያዘነበሉት ልክ ናቸው። ፊልም ላይ ከሚከፈለው በላይ ስለሚከፈል ነው። የትንሽ ቀን ቀረጻ ነው፣ ብዙ ብር ነው። ያንን ደግሞ ኖ ማለት አትችልም። ግድ ነው። ኢትዮጵያ ውስጥ ስትኖር አቅምህን እያሳደግክ መምጣት አለብህ። ለዛ ነው አቅማችሁን እያሳደጋችሁ ግን የመጣችሁበትን ፊልሙን አትተውትም ነው እንጂ ማናችንም ለነሱ የሚሰጣቸውን ስራ ብናገኘው እኮ ደስ ብሎ ነው የምንሰራው። ምናልባት ብዙ ጊዜ ወንድ ባለሙያዎች ሁሉን ነገር ፊልሙ ላይ ስለምናደርገው ነው የምታገኘውን ነገር አሁንም ብርም ስታገኝ ወደ ፊልሙ ነው፣ ጊዜም ስታገኝ ስክሪፕት ነው የምትጽፈው። ሁሉንም ነገር እዛው ላይ ነው። እነሱ ደግሞ ማርኬቱ ላይ ናቸው። አሁን እኔ ፊልም ሰርቼ እንዴት ወደ ህዝቡ ማውጣት እንዳለብኝ ማርኬቲንግ ላላውቀው እችላለሁ። ባለሙያ እነሱ ግን ጎበዞች ናቸው። እንዳልኩ ግን ሁሉም ነገር በእነሱ ሲገለጥ ደግሞ እንትን አለው፣ ውበት አለው። ኢንዱስትሪው ሁለቱንም ወገን ይፈልጋል፣ ወንዶቹንም ሴቶቹንም ይፈልጋል። ምክንያቱም የሚሰራው ፊልም ለሰው ልጅ ነው፣ በሰው ልጅ ነው፣ ስለ ሰው ልጅ ነው። ሰው ስትል ደግሞ ሴትም ወንድም ማለት
ለሁለቱም ስለሚፈልግ ሁለቱም በደንብ ሙያው ላይ ጥረት ማድረጋቸው ይፈልጋል። አሁን ብዙዎቹ እኔ አሁን እንግዲህ ከሀገር ወጣ ብዬ በተመለስኩባት አጭር ጊዜ ውስጥ ብዙዎቹ የተለያዩ ፕሮዳክቶች አምባሳደሮች ናቸው። ሴቶቹም ወንዶችም። የሴቶቹ ቁጥር ከፍ ቢልም ማለት ነው። ግን ወንዶቹም ላይ ብዙ ታያለ እንደዚህ የተለያዩ ሪል ስቴቶች አምባሳደር ሆኖ የባንክ ምናምን የምትሰማቸው በጣም ጥቂት ተዋንያን አሉ። አንተ አምባሳደር የሆንክበት ቢዝነስ አለ? የለም። አሁን እየሰራን ያለነው ካምፓኒ አለ፣ ታውቀዋለህ። አርኩድም አለ። እንግዲህ አርኩድ ደህና ብር ከፍሎ አምባሳደር ካደረገኝ ይሆናል። ምክንያቱም የራሳችሁ ድርጅት ላይ ማኛን ጥሩን እንጂ ከውጭ አክሲዮን ሲሆን የሁሉም ስለሚሆን ነው። እና ምናልባት አላውቅም፣ ያኔ አንተን ሊያደርጉ ይችላሉ፣ እኔን ትተው እንደዛ እንትን ነው። አሁን የሆነ ነገር እየሞከርኩ ነው ከእግዚአብሔር ጋር። ብዙ ጊዜም እኔ አሁን ኖላዊ ጋም ክሬቲቭ ዲፓርትመንት ማኔጀር ነኝ፣ አርኩድ ጋም አለውበት ከመሰረቱት ሰዎች አንዱ ነኝ። ሁለቱም ጋር ነው የምሯሯጠው። እዚህም ስራ ትሰራለህ፣ እዚህም ስራ ትሰራለህ። ምናልባት ከሆነ ጊዜ በኋላ እነዛ የሰራናቸው ነገሮች ወደ መሬት ሲወርዱ ብዙ ሰው ኦኬ ብሎ እንትን ሊል ይችላል፣ ሊያውቅ ይችላል። እና ለዛ ነው ማስታወቂያው ላይም ብዙ የለውም። እንዳልኩ አምባሳደር ላይም ለሆነ ድርጅት እስካሁን አልሆንኩም። ኤርሚ የት ደርሷል? በሶሻል ሚዲያዎች ላይ ተንቀሳቃሽ ነህ? እንደዚህ ብዙ ትሞክራለህ? የተለያዩ የሶሻል ሚዲያ ገጾች አሉ? ካሉስ የት ድረስ ናቸው? አሁን እኔም የምጠቀመው ኢንስታግራም ነው። ኢንስታግራም ነው ያለኝ። የራሴን ፎቶዎች ከባለቤቴ ጋር በስራ በኩል ያሉትን ነው የምለቀው። 258,000 ምናምን ፎሎወር አለው። ብዙ ነው ግን አይደል? ብዙ ነው የሚባለው ለወንድ? አዎ፣ ከዛ በላይ በጣም ብዙ ያላቸው አክተሮች አሉ። አዎ፣ በጣም ሄኖክ ወንድሙን አውቃለሁ። አዎ፣ ሄኖክ ወንድምም አለ፣ ሌሎችም አሉ። አዎ፣ እነሱ እንደሆነም በጣም አክቲቭሊ ይንቀሳቀሱበታል። እኔ የራሴን ሀሳብ መንፈሳዊ ነገር ምናምን ነው እንጂ ወደ ቢዝነስ አልቀየርኩትም። አሁን እንደውም ትንሽ ባለቤቴ ከመጣች በኋላ እሷም የራሷ ፕላን እያደረገች ነው ይሄንን እንትን ወደ ቢዝነስ መቀየር ከፍ ማድረግ የሚለው እንጂ በጣም አክቲቭ አይደለሁም ሶሻል ሚዲያ ላይ። ግን ለእኛ ሀገር ባለሙያዎች በጣም ጠቃሚ ነው። ብዙ ሰዎች ስራም እየሰሩበት እያየንም ስለሆነ በተለይ ይሄ አሁን የምናወራው የአምባሳደርነት ነገሮች በአብዛኛው የሚመጡት ከሶሻል ሚዲያ ፎሎወር ጋር ተያይዞ እንቅስቃሴ ፖስት የምታደርገው ምን አይነት እንቅስቃሴ ታደርጋለህ፣ ምን ያህል ሰው ጋር ይደርሳል ምናምን እነሱ ናቸው። እና በዚህ እንደሆነም ጥሩ ልጆች አሉ፣ ወንዶች እዚህ ሙያ ውስጥ ያሉ ጎበዝ ልጆች ብንል ይሻላል። ምክንያቱም ስንፍና ነው የኛ የምርም። ምክንያቱም ልክ ሲኒማው ሲመጣ ሲኒማውን መጠቀም እንደሞከር ነው ሁሉ የተለያዩ ሶሻል ሚዲያዎች ሲመጡ ቴክኖሎጂ ያመጣቸው ጉዳዮች ሲመጡ መጠቀምን መልመድ ነበረበት። ግን በጣም ሽማግሌ ሀሳብ ይዘን እንዳልከው በዚህ እንትን ላይ ጎበዝ የሆኑ አክተሮች አሉ። ቲክቶክ የለም? ቲክቶክ አንዴ ከፍቼው እንትን አለ። ከዛ ደግሞ አይ ቲንክ የቲክቶክ ራሱ ሀሳቡ አክቲቭ ካልሆንክ እንትን አይደለም ሰው ጋር አይደርስም እና እኔ እረሳዋለሁ። አሁን እንደውም ከባለቤቴ ጋር አንድ የሁለታችን ከፍተን እሱ ትንሽ እንደሆነም አለ ወደ 158,000 ምናምን ፎሎወር አለው። በእሷ ምክንያት ነው። እሷ ነች እንዲህ ማድረግ አለብን እያለች እንትን የምትለው እንጂ ፌስቡክ ስልኬ ላይም የፌስቡክ እንትኑ የለም፣ አፑም የለም። በፊት ነበረ፣ ፓስወርዱም ጠፋ። ግን ኤርሚያስ ታደሰ ብለህ ስትገባ 5-6 አይቻለሁ። ይሄን ኢንስታግራም የሚለቃቸው ምናምን ቀጥታ እኔ የለቀኩ እንዲመስል እዛው የሚለቁት የሁላችንም አለ። ኧረ በጣም የሁላችንም ፌስቡክ ባይኖረንም ፌስቡክ አለ ተከፍቶልን በሰማች ሰዎች ከፍተውልን። እስካሁን አጋጣሚ ሆኖ መጥፎ ነገሮች በእኛ ስም አልተሰሩም። አሁን በእኔ የሚሰሩ ልጆች አሉ፣ ግን አንድም ጊዜ መጥፎ ነገር ጭነው ስለማያውቁ ብዙ አልከፋም።
ግን አሉ ደግሞ በታዋቂ ሰዎች ስም ተከፍተው የፖለቲካ ጉዳይ የዘረኝነት ጉዳይ ምናምን የሚያናፍሱ ብዙ ደግሞ የውሸት ፔጆች አሉ። እሱም ባለመሆኑ ማመስገን አለበት። ኧረ እግዚአብሔር ይመስገን። ቅድም ያነሳናት ነገር አለች። አንድ ስክሪፕት አነበብክና ውድድ አድርገው ግን አንተን ካስት ማድረግ በወቅቱ አላሰቡም። ሰው ካጣችሁ ግን እኔ በነፃ ሰራዋለሁ አልክ አይደል? ምንድን ነው ፊልሙ? እስኪ ቢገለጽ ከሆነ። ፊልሙ አላበድኩም ነው። ዩሊያን ተክለማርያም ይባላል። በጣም ጎበዝ። በዚህ አጋጣሚ በስክሪፕት እንደሱ ማደንቀው ልጅ የለም። እውነት እንደው እግዚአብሔር እንግዲህ ቀን ይኖረዋል። የሚገርም ደራሲ ተብሎ የሆነ ቀን እንደሚወጣ አስባለሁ። ይሄ የተሸለምክበት ፊልም ነው። የእሱ ደራሲ ነውና እሱ ነው ስክሪፕቱን የሆኑ ነጮች ፕሮዲስ ሊያደርጉት እና በጣም ትልቅ ሌጀንድ አክተር ካስት እንደተደረገ እና ከኔ ግን ትንሽ ኮሜንት ካለ እስቲ ይኸው ብሎ መጣ። ስክሪፕቱን አነበብኩት። በጣም ነው የገረመኝ። ሀሳቡም ይገርማል፣ ቴሊንጉም ይገርማል እና በጣም እንትን አልኩ። በጣም ወደድኩትና በቃ አንተን ነው ካስት ያደረኩ የሚለኝን ሰዓት ነበር የምጠብቀውና ማን ነው የሚሰራው ስል አይ ነጮች ናቸው ፕሮዲስ የሚያደርጉት። አንድ አክተር አለ፣ ትልቅ የተከበረ አክተር ነው፣ እሱን ነው ካስት ያደረግነው። ከአንተ ኮሜንቱን ብቻ ነው ፈልገው አለ። ኦኬ እሺ በቃ አልኩና ያለኝን ሀሳብ ኮሜንቶች አልሳሰትኩም። ኮሜንቶችንም ነገርኩት። ግን ልክ ልንላይ ስንል ምናልባት አላቅም፣ ምናልባት ግን የሆነ ነገር ተፈጥሮ ካልሰራችሁት ወይም ደግሞ ከካስቱ ጋር ካልተስማማችሁ እኔ ይህንን ፊልም በነፃ ሰራዋለሁ አልኩት። ከዛ ደስ ይለኛል ግን እንደዚህ አድርገናል አለ። ሄደ። ከዛ ከአንድ አመት በኋላ ነው ድጋሚ ደወለልኝና ኤርሚ እንገናኝ አለ። ተገናኘን። ያ ፊልም እኮ ሳይሰራ ቀረ አለ። ምን ነው ምናምን ስል ፕሮዲውሰሮቹ የሚያወጡት ወጪና ኢትዮጵያ ውስጥ ይገኛል ተብሎ የሚታሰበው ገቢ አልተመጣጠነላቸውም እና እንደዚህ ከሆነማ ፕሮዲውስ አናርግም እና ይቅርብን ብለው ሄደዋል። እና በጣም ተስፋ ቆርጬ ነበር፣ ተናድጄ። ከዛ ራሴ መስራት እንዳለብኝ ሰዓት ብር አጠራቅም ያለው አሁን የሆነ ብር ይዣለሁ፣ ብዙ ብር አይደለም በእኔ ግን እንትን መስራት ፈልጌያለሁ አለው። እሺ እና አሁን እኔ ምን እንድል ነው የፈለከው? ያኔ በጣም ስለወደድከው እንድትሰራ ነው የፈለኩት እና ባለኝም አቅም እንድከፍል ሂሳብ እንነጋገር አለ። ካስትኒን አድርገኸኛል አልኩት። አዎ አንተ እንድትሰራው ነው ፈልገው። በቃ ካስት አድርገኸኛል፣ ያኔው ቃል ገብቻለሁ፣ በነፃ ነው የምሰራው አልኩት። በፍጹም አለ። ለምን ምንድነው የምችለውን እከፍላለሁ እኮ። በፍጹም አልቀበልም። ምክንያቱም ያኔ ለራሴ ፕሮሚስ ገብቻለሁ፣ ይሄ ፊልም ካልተሰራ እኔ ጋር ከመጣ እኔ በነፃ ሰራለሁ ብያለሁ። እግዚአብሔር ደግሞ ወደ እኔ አምጥቶታል። ስለዚህ የራሱ ዓላማ ይኖረዋል። እኔ አልፈልግም። ኧረ ግድ የለም አለ። በፍጹም እሺ ቢያንስ እንኳን ሞራል ከፍያለሁ የሚለኝ ነገር እንዲኖር የሆነ የትራንስፖርት ልክፈል። እሺ 5,000 ብር ስጠኝ አልኩት። የትራንስፖርት አለ። ከዛ ለምን አለ። በቃ ይሄንን እንደው አሁን እሱ ስለፈቀደልኝ ነው እያወራሁ ያለው እንጂ አውርቼው አላውቅም፣ ለሰው አውርቼው አላውቅም። ምክንያቱም የእሱ የዳይሬክተሩን እንትን ማውቀው ፈልጌ ነበር። አሁን ግን ስጠየው ኧረ ችግር የለም የአንተ ጥሩነት ነው እንጂ እኔ ምን እንትን ይለኛል አለ። ከዛ እሺ ትራንስፖርትም አዘጋጅቶልኛል። አንድ እስራኤል የሚባል በዚህ አጋጣሚ አመሰግነዋለሁ። እስራኤል የሚባል የእሱ ጓደኛ ነበር። እሱ ነው ትራንስፖርት እንትን ያለኝና 5,000 ብር ለራሴ ለኪስ ያደረገኝ። ተሰራ ፊልሙ። ተቸግሮ ነው የሰራው እውነት ለመናገር ፊልሙ ተሰራ። ከዛ ለህዝብ ወጣ። ጉማ ላይ እጩ ነህ ምናምን አሉኝ። እጩ ነኝ አዎ፣ እስቲ እግዚአብሔር ምክንያት ይኖረዋል አላለቀም እየተባለ 5 ውስጥ ገባሁኝ። በጣም ከማከብራቸው ትልልቅ አክተሮች ጋር ነው የነበርነው። 5 ውስጥ ገባ። ፈርቻለሁ ማለት በቃ ለኔ እዛ ድረስ እዛ ከነበረው 5 ውስጥ ከነበሩ ውስጥ አክተሮች ስታሰብ ለኔ እዛ ውስጥ መግባቱ በቃ በቂ ነው። በቃ ያኔ እንትን ያልኳት ለዚህ ነው ማለት ነው ምናምን አልኩኝ። ግን
ተዘራ ነፍሱን ይማረው ተዘራ ምን አለኝ አክቲንጉን እየሰራ አብረን ነበር የታወቀው የመጀመሪያ ቀን ቀረጻ እኔ እና እሱ የተገናኘንበት የቢሮ ሲን የመጀመሪያ ቀን ቀረጻ ኤርሚ በእውነት በዚህ ጉማ ታሸንፋለህ አለኝ ተዚ ገና የመጀመሪያ ቀን ቀረጻ ከዛ እሺ ያርግልኝ ምናምን ብለን ያለፈውና የዛን ቀን እሱ ነው ትዝ ያለኝ በቃ እዚህ ጋር ደርሻለሁ 5 ውስጥ ከገባው ለኔክስት ደግሞ ሌላ ፊልም ላይ ደግሞ አሸንፋለሁ ሞክራለሁ ብዬ ነበር እግዚአብሔር ፈቀደና የዛን ቀን ጉማ አሸናፊ ሆንኩኝ እና ፊልሙንም በጣም ነው የምወደው ዳይሬክተሩን በጣም የምወደውና ማከብረው ነው ነው ስቶሪ በጣም የሚገርመው ነገር ተመልካቾች ይህንን ታሪክ ከሰማው በኋላ ፕሮግራማችን ላይ እንጫወትበታለን እናወራዋለን ስለው አይ ዳይሬክተሩን ማስፈቀድ አለብኝ የሚል ነገር ስትለኝ ገረመኝ የትህትና ጥግ ማለት ነው ብዙ ሰው ያው ያረጋውን ነገር ለራሱ ፕሮሞሽን ይጠቀመዋል ብዙ ዳይሬክተሩን ላስፈቅድ ልጠይቀውና የሁለታችን ጉዳይ ስለሆነ እሱ ከፈቀደልኝ ብቻ ነው ማወራው አልክ ይሄ ፊልም የተሰራው መቼ ነው እርግጠኛ እንትኑን አላስታውስም 4 ዓመት 3 ዓመት ያልፈዋል አይ ከዛ በላይ 5-6 ዓመት እንግዲህ 5-6 ዓመት የቆየ ታሪክ ነው ዛሬ ለመጀመሪያ ጊዜ የምታወራው ከ6 ዓመት በፊት የተፈጠረን ታሪክ ነው ዛሬ ለመጀመሪያ ጊዜ ያ ማለት ምን ያክል ጉዳዩ ትልቅ እንደነበረና አንተ ግን ደግሞ በዚህ ጉዳይ እኔ ራሴን ስሜን ማግነን አልፈልግም ብለህ በትህትና መያዝህን ያሳያል እና ለኢንተርቪው እየተዘጋጀ ወዳጆችህንም ሳወራ ያሉኝ ትልቁ ነገር ስለ ኤርሚ ንገሩኝ እስኪ ትህትናው አሉ አንዱ ይሄ ነው ማውራት ያልፈለክበት ምክንያት ምንድነው አሁን ለምሳሌ ይሄንን ታሪክ አዎ አንዳንድ ጊዜ እንዳልከው ነው አንዳንድ ብዙ ጊዜ ኢንተርቪው ላይ ቀርባል የተለያዩ ቦታዎች ላይ ይቻላል ግን ያላነሳበት ምክንያት ማውራት ያልፈለኩበት ምክንያት ምን ነበረ ዳይሬክተሩንም አልጠየቅኩትም ያኔ እንዳጋጣሚ ወዲያው ጉማ እንዳሸነፍኩኝ ወደ እንትን ወጣ ምናምን እና ነገሩን ሁሉ ወደ እኔ እንዲጠቀለል አልፈለኩም የሱ ልፋት ምናምን ኤርሚ አሁን ልክ ወደ ሶሻል ሚዲያ ምናምን ሲወጣ ኤርሚ እንዲያርጎለት ተብሎ የሱም እንትን ይላል ይጠፋል እንግዲህ የኔ ግምት ነው እሱን ነው ሁለተኛ ነገር ደግሞ እግዚአብሔር አድርጎልኛል እግዚአብሔር ብቻ ላመስግንበት ነው አሁን ደግሞ ሳወራው ምን ችግር አለው ኤርሚ አለሱ ምን ችግር አለ ያደረከውን ነው ለእንትን ልበል ያልከው እንደውንም ምን አለኝ ፊልምን ብር ብቻ እንደማይሰራው በዛው ተናገርልኝ ሁላ ነው ያለው እውነት ለመናገርና አይ ቲንክ ሁሉም ነገር ጊዜ አለው መሰለኝ አይደለ በጊዜው ይወጣል አሁን ዲቴል እያወራን ነው ካንተ ጋርና ይሄን የህይወት ሂደቱ አይደለ ከአዳማ ጀመር እንዴት ተጀመረ ከጓደኞቼ ጋር ምናምን እሱ ጋር ደረስንና አሁን ዳይሬክተሩም ስለፈቀደ እግዚአብሔርም ደግሞ ያደረገልኝን ማውራት ስላለብኝ በዚህ አጋጣሚ ምን እላለሁ መሰለኝ ጥበብ አንተ ዋጋ ከከፈልክላት የሆነ ቀን ለአንተ ዋጋ ትከፍላለች ትሰጣለች የእውነትን ማለት ለይስሙላ ለሰው ለማውራት እንደዚህ አንደኛ ነኝ ሁለተኛ ነኝ ለማለቱ ሳይሆን የእውነት ስታደርግላት እራሷ ትመጣለች እኔ ያንን እንዳልኩ በተዜ ቃል ነው እንትን ያልኩ ተዜ የመጀመሪያ አክቲንግ ቀን ኤርሚ ጉማ ትበላለች በጣም ደግሞ ያሳቀኝ የዛን ቀን የጉማው ቀን ዝናሽ ነች ኢትዮጵያ ሆቴል ሆነን ምን አለችኝ ልክ ወደ ብሔራዊ እንገባ የለ ከዛ እንትን መኪና እየመጣ እየወሰደን ጉማ ይሄ ዛሬው ጉማ እሷም እጩ ነች የዛሬው ጉማ አንተን ካልሸለሙህ ለኔ ከዚህ በኋላ ሮንግ ነው አለች እግዚአብሔርን ከዛ አሁን ልክ በኋላ ላይ ሳስበው በቃ እግዚአብሔር ፈቅዶልኝ ነው ለኔም ለሞራሌም እንዴት ሙያውን እንዴት እንደምወደው እግዚአብሔር ነው የሚያውቀው እንዴት እንደምወደው ከዛ ደግሞ ያንን የሰራሁበትን ፓሽኔንም ያውቃል እግዚአብሔር እና ለዛ ይሄንን ክብር ሰጠኝ
እና ለዛ ነው አርቱም ራሱ ይከፍልሃል የሆነ ስለ ካራክተሩ እስኪ እናውራ። ለካራክተሩ የተዘጋጀው ምን ያህል ነው የሚለውንም እንድንረዳ ማለት ነው። ምክንያቱም እዛ ውስጥ ያለው ካራክተር ትንሽ የአእምሮ እድገት ውስንነት ያለው አይነት ካራክተር ነው የተወንከው እና ከተለመደው አተዋወን እስከዛሬ ከነበርክበት የተለየ ነው አይደል? ያንን ገጸ ባህሪ ለማምጣት ምንድነው የሞከርከው? የሄድክበት መንገድ ምን ይመስላል? ያጠናኸው ነገር ምንድነው? አዎ መጀመሪያ እሱ ይሄን ካራክተር እንድሰራ ሲፈልግ እንደዚህ አይነት ነገር ያለባቸው ዓለም ላይ በጣም ጂኒየስ የሆኑ ሰዎች አሉ። የእነሱን ዶክመንተሪ ነው ያሳየኝ። በጣም እንደዚህ አይነት ሰዎች የሆነ ነገር ላይ በጣም ፐርፌክት ናቸው። አሁን እዛ ፊልሙ ላይ ካየኸው መዋሸት አይችልም፣ እውነት ነው። ልክ አንተ የሆነን ሰው ካማኸው እዛው ለምን እሱን ታመዋለህ አትማው ነው የሚልህ እንጂ እንደ ኖርማል ሰው እንዲህ ይባላል እንዲህ አይባልም አይልም። ግን እውነትን ብቻ ነው፣ ቀጥታ ነው። ኬት አጠናኸው ካራክተሩ? እንዳልከው የተለያዩ ዶክመንተሪዎችን ከማየት የተለያዩ ፊልሞችን እንዲህ አይነት ገጸ ባህሪያት ያላቸውን ከማየት ውጪ ህይወት ላይ ያረከው ነገር አለ? ያረከው ሪሰርች ያጠናኸው ያየሃቸው ነገሮች ምንድነው? እንደዛ አይነት ሰው አላገኘውም። ግን እሱ ዳይሬክተሩ ዩሊያን በሚነግረኝ ብዙ ነገር ረዳ ነበርና ከዛ ደግሞ ልክ ወደ አክቲንግ ስመጣ እሱ የሚለኝ ወይ አለ ሰውነቴና ጭንቅላቴ ግን የሚገደድበት ፓርት ደግሞ አለ። በጣም እገደድ ነበር። እጄ ላይ እንደዚህ አታድርግ ሲለኝ ልክ ስሰራው እጄ ሁላ እንደዛ ይል ነበር። ውስጤም እንደውም በጣም እንትን ስለው እየሰራን እያለ ከት ሲባል በጣም አንድ ጊዜ በጣም ያቀረኝ ነበር፣ እንደ ቮሚት እስከመውጣት እንደ ካራክተሩ ነበር ውስጤም ጭንቅ የሚለው እና ልክ ስትወጣ ከት ሲባል መልሰህ እንትን እዛ ውስጥ ይሆናል አይለቅህም እና ራሱ ይመራኝ ነበረ። እንዲህ ነው እንደሆነ አንድ ጊዜ ምን አለኝ፣ እጅን እንደዚህ አልፈለግኩትም። እሺ እንዴት ነው የምፈልገው? እንደዚህ አድርገኛል። ልክ እሺ አክሽን ሲባል እጄ መልሶ እዛ ይገባል። ከዛ ምን አለ እሱ አይ ቲንክ ሰውነትህ የሆነ ያመነው ነገር አለ፣ ለዛ ነገር ሬዲ ሲሆን የሆነ ነገር አምኗል። እስቲ እሱም በለውና እሱ ላይ ሞዲፋይ እናደርገው አለ። ከዛ እገደድ ነበር የሆነ ነገር ውስጥ እንድገባ ያስገድደኝ ነበር ካራክተሩ እና ብዙ ነገር ያየሁት ከዳይሬክተሩ ነው ከሚሰጠኝ ዶክመንታሪ እና እሱ ከሚሰጠኝ ሀሳቦች ነው እንጂ ወደ ሪያሊቲው ዓለም መጥቼ እንደዚህ ማቀው ሰው ምናምን ብዬ እንትን አላልኩም። አናሊሲስ አልሰራውም። አግዟል ያንተ ፐርሰናል ባህሪ? ምክንያቱም ይህንን ፕሮግራም ለመስራት ስዘጋጅ ወዳጆችን ሳወራ አንዱ ያሉኝ ነገር ይሄ አሁን ካራክተሩ ላይ የምትለው የዋህነቱ፣ ጭምትነቱ፣ ምስኪንነቱ አንተም ውስጥ እንዳለ ነው የነገሩኝ። ለምሳሌ ሌባ ገብቶ ያለው ሲን እናውራለን። ለምሳሌ እሱን አንሳልኝና ካንተ ባህሪ ጋራ ተቀራራቢ ነገር አለው ወይ? ምንድነው ምለው እኔ ሁሌ እንቅስቃሴዎቼ እግዚአብሔር እንዲከፋብኝ አልፈልግም። ሁሉም እንቅስቃሴዎቼ ከእግዚአብሔር ደስታ ጋር እንዲሆን ነው ፈልገው። ምክንያቱም እስትንፋሴ እሱ ስለሆነ። ስለዚህ የሆነ ነገር ብፈልግም ያ ነገር ግን እኔ ጋር ቢመጣ እግዚአብሔር ይከፋዋል ካልኩኝ አላረጋትም፣ በፍጹም አላረጋትም። እፈልገዋለሁ አይደለ? ግን አላረገውም። በጣም የሚገርመኝ ሲን የትኛው ሲን መሰለ ፍፄ? ሌባ ሊሰርቀው ጩቤ ይዞ ሊሰርቀው ሌሊት ነው ገባ ቤቱ። ከዛ አየው፣ ከዛ ፈርቷል። ከዛ ሌባውም ያስፈራል። ከዛ የሚፈልገውን እቃ ሰረቀና ልክ ሊወጣ ሲል እግሩን አየው። የሌባው ነገር ሲያው ጫማ አላረገም፣ እግሩ ስንጥቅጥቅ ብሏል። ከዛ ሌባው ወጥቶ ሄደ። ግቢ ውስጥ እየሄደ ያለ በመስኮት ከፈተና ይሁን ጢጥ ምናምን ድምጽ ሰጠው። ከዛ ሌባው ደንግጦ ዞር ሲል ጫማ ወራወራለት። አሁን ካራክተሩ ምንድነው ያሰበው? ከሰረቀኝ ነገር ከተሰረቀው ይልቅ ሰውየው ያጣውን ነገር ነው ያየውና ኦኬ ከኔ የበለጠ እሱ ያስፈልገዋል ማለት ነው
ብሎ የራሱን ጫማ ነው የሰጠው። እንዳልኩ እንደዚህ አይነት ሰዎች የሉም ማለት አልችልም። አሉ፣ ስላሉም ነው የተጻፈው። ክፉን ብቻ ስለምናወራ ክፋት ክፉን ሰዎችን እንደዚህ ያረጉ ስለምንነው እንጂ ቢወራ ደግሞ ደግ ያረጉ ሰዎች ደግሞ ማአት አሉ። ማአት በየሰፈሩ በየቤቱ ለሰው የሚኖሩ ማለት ነው። እና ያ ሲንን ሳነበው ነው ያኔም እንደዚህ አይነት ካራክተር መቼም ይሄንን ካራክተር እግዚአብሔር ይወደዋል። ስለዚህ ለዛ ነው አንተን የሚመስል ነገር አግኝተህበታል ውስጡ። እኔን የሚመስል ነገር እንግዲህ ኦፍ ኮርስ ሁሌ እንዳልኩ በየእንቅስቃሴዎች ውስጥ ሁሉ እግዚአብሔር እንዲከፋ አልፈልግም። እግዚአብሔርን እንዳይከፋብኝ የማደርጋቸው ነገሮች አሉ። ራሴን የምገድባቸው ነገሮች አሉ። እነዛ ነገሮች ወደ ሰው ጋር ሲመጡ እንዳልከው ኤርሚን ይመስላል የሆነ ነገሩ ራሱ ኤርሚ ነው ሊሉ ይችላል። ብልጦኝ ነው ከእግዚአብሔር ጋር ያለኝ መንገድ እንዳትሻከረኝ። ለዛ ነው እንግዲህ ያው እንዳልኩ ነው ካንተ ቃለ መጠይቆች ስር ዝም ብሎ ገብቶ ማየት ይበቃል፣ ኮሜንቶችን ማለት ነው። እና ኮሜንቶችን ስመለከትም ነበረ ተመልካቹ እንዴት ያየዋል ኤርሚን የሚለው ማለት ነው። አሁን ያልኩን ነገር ነው። እንደውም እርጎ እንኳን እንዳንተ አይረጋም አይነት ነገሮች ናቸው ኮሜንቶቹ። እርጋታ ምንድን ነው ቅድም ያልነው ነው። ኩል ነህ በጣም ቅዝቅዝ ብለህ ነው ነገሮች ላይ ብዙ ስትጮህ ምናምን አላይክም። ኢቭን ስንጫወትም በጨዋታ መሀል እንኳን ጮክ ብለህ እንኳን አትስቅም። እና ተመልካቹ ያ ነገር የደረሰው ይመስለኛል። በነገራችን ላይ በህይወቱም እንደዛው ነው። ብዙዎቻችን ሚዲያ ላይ የምናመጣው የውሸት ፐርሰናሊቲ አለ። ይሄ የማይካድ ነው፣ ያውቁታል ተመልካቾችም። እዚህ ኢንተርቪው ላይ ምናምን ስንመጣ ስንቀርብ ሁላችንም ተመልካቹን ደስ እንዲለው ብለን የምንቆጠበው እኩል የምንሆነው ነገር አለ። ብዙ አክተሮች ላይ ሲወጣ ሌላ ሰው፣ እዚህ ጋር ሲመጣ ሌላ ሰው የሚሆን ብዙ ሰው አለ። ያንተ ግን እንደዛ አይደለም። በሪል ላይፍም ስለማውቅ ሪል ላይፍም ላይ ቅዝቅዝ እርግት ያልክ ነው። ኬት የመጣ ነው ይህ ባህሪ? ኬት የወረስከው ነው? ከቤተሰብ እንዲህ አይነት ባህሪ ያለው ሰው አለ ወይስ አስተዳደግህ ላይ እንደዚህ አይነት ነገሮች ተጽዕኖ ያረጉብኝ አሉ ብለህ የምታነሳቸው ነገሮች አሉ? ምክንያቱም አሁን ያወራኸኝ ላይፍ የልጅነት ህይወትህን ሳስበው ይሄኛው ኤርሚያስን አይደለም የምጠብቀው። ምክንያቱም ስፖርት፣ ዳንስ፣ ወጣ ማለት አሁን አንዳንዱ የቤት ልጅ የሚባል አለ። አሁን እኛ ስናድግ ግቢ ውስጥ ነው ከቤት እንዳንወጣ ተከልክለን ምናምን ነው የምናደርገው። አንተ ግን ቪዲዮ ቤት አወራኸኝ ቅድም፣ ኳስ መውጣት፣ ስፖርት መሄድ ምናምን ሁሉን ነገር ኢቭን ሆቴል ውስጥ ቤተሰብ በማገዝ ምናምን ወጣ ያልክ ሰው ነበርክና ግን ይሄኛው ባህሪ ደግሞ ኩል የመሆኑ ቀዝቀዝ የማለቱ ነገር በኋላ የመጣ ባህሪ ነው እስከ ልጅነት ነው? ቤተሰቦቼ ሲነግሩኝ በጣም እኔ ማላስታውሰው የልጅነት ጊዜ ላይ በጣም ተጫዋች ነኝ። በጣም ተጫዋች ስለ ሯጭ ሰው ነኝ። ቅዥቅዥ መጫወት ምናምን። አንዳንድ ጊዜ ምን ይላሉ እንደውንም እህቴ ነች ያሳደገችኝ እናቴ፣ በጣም ወዳት እናት አለችኝ። ምን ትለኛለች? ገበያ እቃ ግዛ ብላ ምራቋም ብላ ነው የምትልከኝ። እቺ ሳደርቅ ድረስ ነው የምትለኝ እና ሳደርቅ ሮጠ ነው የምትመጣው። የዛን ያህል ፈጣን ነኝ። እያደግክ ስትመጣ ግን በተለይ የአባቴ ወንድሞች ቄሶች አሉ እና አጎቶቼ ማለት ነው። እና ክረምት ከትግራይ ይመጡና ክረምት እኛ ጋር የሚያሳልፉት እና በተለይ አንደኛው አጎቴ በቃ ክረምቱ ሙሉ ከሱ ጋር ነው ማድረው። እኔ ክፍል አለችኝ፣ እሱ ሲመጣ እኔ ክፍል ነው የሚያድረው እና ኤቭሪዴይ ሌሊት 3-4 ተነስቶ ይጸልያል፣ ይቀሰቅሰኛል። እንደዚህ ብጸልይ እንዲያርቅ እና ይሄ ህይወቱን በተለይ ከፈጣሪ ጋር ያለውን ኮኔክሽን ሳይ በጣም ካልም ነው እሱ። በጣም ትልቅ ናቸው፣ በጣም ካልም ናቸው እና በጣም ነው የምወዳቸው። እና እንትን እላለሁ
ብዙ ጊዜ ከእሳቸው ጋር ቁጭ ብዬ እሳቸው የሚሉትን የሚያነቡትን መጽሐፍ ምንድነው ምናምን እንትን እላቸዋለሁ እና ሁሌ እግዚአብሔር የሚወደው ይሄ ነው፣ እግዚአብሔር የሚወደው ይሄ ነው፣ እግዚአብሔር የሚወደው ይሄ ነው ይለዋል። ከዛ እግዚአብሔር የሚወደውን ካደረክስ ምን ታደርጋለህ? ትባረካለህ። ህይወት እንዲህ ይላል። ህይወት ይሄ ለብዙ ጊዜ ተደጋጋሚ በየክረምቱ አለ። ከዛ ደግሞ እንዳልኩ አባቴም በጣም ይጠነቀቃል ስለ ለሰዎች ልጄ እኮ ማለት እንደዚህ ነው ይላቸዋል። ከዛ እሱ የሚለውን መሆን ነው የምፈልገው። እኔ በቃ ይሄ ትንሹ ልጄ ይገርማቸዋል፣ በጣም ስርዓት ያለው ነው። ይሄ እንትን ጫት ጋር ሲጋራ ጋር እንትን አይሄድም ይላል። ከዛ ጫትና ሲጋራ ስታይ መንገድ ላይ አባትን ትዝ የሚል እና እሱን የአባቴን እንትን ለማሳካት መኖር ጀመርኩኝ። በተለይ ትምህርት ቤት ስትሄድ ምናምን። ከዛ ደግሞ ፈሪም ነኝ። ያኛው የልጅነቴ አልተከተለኝም። ነገሮችን ጉዳዩ አልገባም። ቢቀርብኝስ? አይ ይቅርብኝ፣ አይ ይለፈኝ እላለሁ ብዙ ጊዜ እና እነዚህ ተደማምረው ነገሮችን በቃ እርግጥ ብለን እንድታይ ይሄ ጩኸት ያለበት ቦታ አለመውደድ መጣ። አሁን እንዳልከው ሆቴል ውስጥ እስከ ማታ 7-8 ሰዓት አመሻለሁ። ካሼር ልጅ ሆነ ማለት ነው። አዎ አሁን ራሱ ፊልም ራሱ ጀምሬ መጀመሪያ የታዳኞቹን እየሰራሁኝ 7-8 ሰዓት አመሻለሁ እና እንደውም ምን ያስቃኛል መሰለህ፣ በጣም ብዙ ሰው ሊጠጣ ምናምን የመጣ ሰው ኧረ አንድ ጠጪ በቃ ምናምን ያለ ቢራ ያመጣልሃል። ከዛ እሺ ትልና በቃ እሺ እጠጣለሁ ትልና ወይ አንዷን ቀመስ አድርገህ ሌላውን ግን እንደ ቢዝነስ ትይዘዋለህ ለራስህ እና በቃ ያኔም እዛም ቦታ ላይ ሆኜ ምንም አያምርህም። በቃ ሰው የሚሆነውን ነው የምታየው እና እንደሆነም በጣም የሚገርመኝ የነበረው ሰው ብዙ ሰው እየተዝናና እኔ ካሽሪ ሊሆኜ አንድ ሲን ምናምን እጽፋለሁ። እንደዚህ ዝም ብዬ ታምርም ላታምርም ትችላለች፣ ግን አንድ ሲን እጽፋለሁ። አንዳንድ ጊዜ አንዳንድ ሰራተኞች ቦኖ ይበሉኝ ነበረ። በጣም በምጽፍበት ሰዓት ኤርሚ 3 ቢራ ይሉህና ወይ ተሳስተ 4 ምናምን 5 ሰጣቸው በዛ ይዟት ይሄዳሉ። እና አንዳንዶቹ ደግሞ ኧረ አንተ ልጅ እያስተዋልክ 5 ነው እኮ የሰጠህን እንደዚህ አድርግ ይላሉና ከሆነ እድሜ በኋላ በተለይ ከ15 ዓመት በኋላ በቃ ወደ መቀዝቀዝ መጣሁ። የማስተውለው ማለት ነው ወደ እንትን ማለት። ከዛ ደግሞ ብዙ ቦታ መሄድ አቆምኩኝ። ብዙ ቦታ ከስፖርት እና ከእንትን ቦታ ፊልም ያለው ስፖርት ሰራለሁ፣ ቤት ፊልም ያለው ስፖርት ሰራለሁ። ቤት መቀመጥ በጣም እወዳለሁ። ቤት አስቲል ነው እንደዛ እወዳለሁ። የስራ ግዴታ ሆኖ ትሄዳለህ እንጂ በጣም ነው የምወደው እና አይ ቲንክ እነዛ ነገሮች ተደምረው ይመስለኛል። አሁን አግብታል። የወይዘሮ ሀና የሀኒቾ ባል ሆነሃል። ከማግባት በፊት ኢንተርቪው አድርጌ ነበረ ካስታወስክ፣ ሬዲዮ ገብተን ነበር። እኔ ራሱ በዚህ ልትስቅ ትችላለች ያለፈው እና ፋና ለቃለ መጠይቅ ጠራሁትና ላይቭ ነበረ። ኢንተርቪው ሰርተን ስንወጣ በር ላይ ሴቶች ተደርድረው ጠበቁ። ታስታውሰዋል? የሆነች ልጅ እንደሆነ